ኃይል ወይም ስልጣን ኢምፓየሮችን የሚቀርጽ ጦርነቶችን የሚያሸንፍና የዕለት ተዕለት ኑሮንም በዝምታ የሚቆጣጠር የማይታየው ኃይል ነው። ግን ኃይል በትክክል እንዴት እንደሚሰራና ከሁሉም በላይ ደግሞ እንዴት ልንቆጣጠረው እንደምንችል ግን ማወቅ ያስፈልጋል። ስልጣን ወይም ኃይል ቃል ብቻ አይደለም፣ ነገር ግን ከእያንዳንዱ ታላላቅ የዓለማችን ኢምፓየር በስተጀርባ ያለው ጸጥተኛ አርክቴክት ነው እንጂ። እንዲሁም በእያንዳንዱ ታሪካዊ ድል፣ በእያንዳንዱም አዲስ ፈጠራና በእያንዳንዱ ያልተጠበቁ ክህደቶች ውስጥም ያለው ስልጣን ወይም ኃይል ነው። ብናውቀውም ባናውቀውም ስልጣን በሁሉም ቦታ አለ። በስራ ቦታችን፣ በጓደኞች ዘንድ፣ በመንግስታችን፣ በቤተሰባችን ውስጥ ማለት ነው። እናም ያላችሁ እያንዳንዱ ግንኙነት ሁሉ በጣም ንጹህም እንኳን ቢሆን በማይታይ ኃይል ውጥረት ውስጥ የታጀበ ነው። ለተጽዕኖ፣ ለቁጥጥር፣ ለበላይነትና ለመዳን የመገፋፋትና የመሳብ ሂደት ያለበት ማለት ነው። ችግሩ ግን ሁሉም ሰው የስልጣን ጨዋታውን ቢጫወትም ነገር ግን እየተጫወተ እንደሆነ ግን አያምንም። እንዲሁም አንዳንዶች ስልጣን ከሚለው ቃል ይርቃሉ። እሱንም ቆሻሻና ጭካኔ የተሞላበትና ክፉ ነገር አድርገውም ያስባሉ። በሌላ በኩል ደግሞ ሌሎች በስልጣን ያምናሉ፣ ግን ያለ እውቀት ይጠቀሙበታል። ያም ማለት ደንቦቹና ህጎቹን ሳይረዱ ማለት ነው። ትክክለኛው አደጋ እዚያ ላይ ነው ይላል ጸሐፊው። ምክንያቱም ያልተረዳችሁት ስልጣን ማለት የተቀባበለ መሳሪያ ያለ እውቀት እንደመያዝ ነው ይላል። ለዚህም ነው ዛሬ በሮበርት ግሪን የተጻፈውን ዘ 48 ሎስ ኦፍ ፓወር የተሰኘውንና እንደ ኢሮፒያን አቆጣጠር በ1998 የታተመውን የብዙ ሰዎችን ማስተሳሰብ የቀየረና እንዲሁም በብዙዎችም ዘንድ የተፈራውን መጽሐፍ ይዤላችሁ የመጣሁት። እርግጠኛ ነኝ ከዚህ መጽሐፍ በኋላ ስልጣንን እንደገና በተመሳሳይ መንገድ አትመለከቱትም። ይህ መጽሐፍም የተለመደ አይነት ለግል እድገት የሚረዳ አይነት መጽሐፍ አይደለም። ነገር ግን ሀሳቦችንና እውነቶችን ግልጽ አድርጎ የሚያሳይና ሀሳቡንም በጥሬው ሳያሽሞነምን የሚያቀርብ መጽሐፍ ነው። በዚህ መጽሐፍ ላይም ጸሐፊው የሚያነሳቸው የስልጣን ህጎች በዓለማችን ላይ ባሉት ታላላቅ ጥበበኛ ሰዎች እውነተኛ ታሪካዊ ምሳሌዎች የተደገፉ ናቸው። ጸሐፊው ሮበርት ግሪን እንደሚለው ስልጣን ጥሩም ክፉም አይደለም ይላል። ይልቁንስ ስልጣን ማለት ጨዋታ ነው ይላል። እናም ይህንንም አውቃችሁ ካልተጫወታችሁ ሌሎች እየተጫወቱባችሁ ነው ማለት ነው ይላል። ይሄ ቪዲዮም የመጽሐፉን ህጎች ከ26ኛው ጀምሮ የምናይበት 3ኛው ክፍል ቪዲዮ ነው። ከአንደኛው እስከ 26ኛው ያሉትን ህጎች ከዚህ በፊት በሁለት የተለያዩ ቪዲዮዎች የሰራዋቸው ስለሆነ ያንንም እንድታዩት የነዛን ቪዲዮ ሊንኮች በዲስክሪፕሽን ላይ ማስቀምጥላችሁ ይሆናል። ነገር ግን በመጽሐፉ ላይ ያሉት ህጎችም ሁሉም ራሳቸውን ችለው የቆሙ ህጎች ስለሆኑ እናም ተከታታይ የሆኑ ስላልሆኑ አሁን ይህን ቪዲዮ ካያችሁ በኋላ እነዛን ቪዲዮዎች ማየት የምትችሉ መሆኑን ለመንገር ፈልጋለሁ። ወደ ህጎቹ ከመግባቴ በፊት ግን በመጀመሪያ በጥቂቱ ከመጽሐፉ ጸሐፊ ጋር ላስተዋውቃችሁ። ሮበርት ግሪን የስትራቴጂ የስልጣንና ሰዎችን የማታለል አይነት መጽሐፍ ጸሐፊ የሆነ አሜሪካዊ ጸሐፊ ነው። ከዚህም ዘ 48 ሎስ ኦፍ ፓወር ከሚለው መጽሐፍ በተጨማሪ ዘ አርት ኦፍ ሰዳክሽን፣ ዘ 33 ስትራቴጂስ ኦፍ ዋር፣ ዘ 50ስ ሎ፣ ማስተሪ፣ ዘ ሎ ኦፍ ሂውማን ኔቸር እና ዘ ዴይሊ ሎስ የተሰኙ መጽሐፎችን ጽፏል። ወደ መጽሐፉ ህጎች ከመሄዳችን በፊት አንዳንድ ሰዎች እነዚህን ህጎች ለሰው ክፋትን የሚያስተምሩ ናቸው ይላሉ። ነገር ግን እውነታው በትንሽ መጠንም ቢሆን ፓወርፉል የሆኑ ሰዎች እነዚህን ህጎች ስልጣንን ለማግኘትና በዚያም ስልጣን ላይ ለመቆየት ተጠቅመውበታል። ወደ መጽሐፉም ህግ 27 ስንሄድ 27ኛው ህግ ፕሌይ ኦን ፒፕልስ ኒድስ ቱ ክሬት ከልት ላይክ ፎሎዊንግ የሚለው ነው። ይህም ማለት ሰዎች በአምልኮት አይነት ስርዓት እንዲከተሏቸውና በዛ ለመጫወትም በሰዎች የማመን አይነት ፍላጎት ላይ ተጫወቱ የሚለው ህግ ማለት ነው። ጸሐፊውም ማወቅ ያለባችሁ ብዙ ተከታይ ሲኖራችሁ ብዙ ኃይል እንደሚኖራችሁ ነው ይላል። ሰዎችን በተለምዶ በአንድ ነገር ላይ ለማመን ከፍተኛ ፍላጎት አላቸው። ስለዚህ እናንተ የእንደዚህ አይነት ፍላጎት ማዕከል መሆን አለባችሁ ይላል። ትልቅ ተከታይ መፍጠር የሚመስለውን ያህል ከባድ ነገር አይደለም። ምክንያቱም እኛ ሰዎች በአንድ ነገር ለማመን በጣም ፍላጎት አለንና በጥርጣሬና ባዶነት ውስጥ ለረጅም ጊዜ መቆየትም አንችልም ይላል። ትላልቅ ቡድኖች እርስ በርስ ስለሚደጋገፉ ለማታለል ቀላል ናቸው። ምክንያቱም ሰዎች በጋራ ስሜት ውስጥ ይያዛሉና የበለጠ ስሜታዊ ስለሆኑ ለምክንያት የተጋለጡ ይሆናሉ ይላል። ቡድኖች በቡድኑ ውስጥ ያለን ግለሰብ ጥርጣሬ የሚያሸንፍ ተላላፊ የሚመስል አይነት በሽታ አላቸው ይላል። ብዙ ጊዜም የአምልኮ አይነት ስርዓቶች በለውጥ ጊዜ ይለመልማሉ። አንድ የሰዎች ጠንካራ እምነት ካላቸው በዛ ነገር የተሞሉ ይሆናሉ። ጸሐፊውም እንደ አምልኮ አይነት ስርዓት ለመፍጠር 5 ደረጃዎች አሉ ይላል። አንደኛ ሀሳቡ ግልጽ ያልሆነ ነገር ግን ቀላል መሆን አለበት ይላል። አቀራረባችሁ ቀላል መሆን አለበት። አብዛኞቹ ችግሮች ውስብስብ መንስኤዎችና መፍትሄዎች አላቸው። ነገር ግን ጥቂት ሰዎች ብቻ ናቸው ይህን ለመቋቋም ትግስት ያላቸው ይላል። ሰዎች ቀላል መፍትሄዎችን ይፈልጋሉ። ይህንንም ቃል መግባት ለእናንተ ኃይል ይሰጣችኋል። ሆኖም ይህ እንዴት እንደምታደርጉት ለነሱ ግልጽ ማድረግ ግን አደገኛ ነው ይላል። ስለዚህ የበለጠ ግልጽ ያልሆነና ቬግ የሆነ ነገር መሆን አለበት ይላል።
ያ ማለት ግን በጣም ቬግ መሆን አለበት ማለት አይደለም። ምክንያቱም ያ ደግሞ ተአማኒነት ያሳጣችኋል። ስለዚህ ትክክለኛውን ሚዛን መጠበቅ አለባችሁ ይላል። ጸሐፊውም አንዳንድ ግልጽ ያልሆኑ መንገዶችን ለመጠቀም ከድርጊት ይልቅ ቃላትን መጠቀም ይጠቅማችኋል። ምክንያቱም ድርጊቶች በብዛት ግልጽ ስለሆኑ ይላል። እናም ቀላል ነገር ግን የሚያጓጓ ርዕሶችን ተጠቀሙ። እንዲሁም አዳዲስ ቃላትን መፍጠርና ቁጥሮችን መጠቀም እውቀት ያላችሁ እንድትመስሉ ያደርጋችኋል ይላል። ሁለተኛው ደግሞ ከእውቀት ይልቅ ምስላዊና ስሜታዊ ሀሳቦች ላይ ማተኮር ነው። መሰላቸትንና ጥርጣሬ ማሸነፍ አለባችሁ። ምክንያቱም ብዙ ሰዎች በተፈጥሮ የሚሳቡት በሚስብ ነገርና ሮማንታይዝ ሆኖ በቀረበ ነገር ነው ይላል። ሶስተኛው ደግሞ የተደራጁ ሃይማኖቶችን አይነት ስርዓቶች ተከተሉ የሚለው ነው። ለሰዎች የሚተገብሯቸው ስርዓቶችን ስጧቸው። ተዋረዶችን ፍጠሩ። ሰዎች ምን ያህል ታማኝ እንደሆኑ ደረጃ ስጡ እና ከዛም ስሞችን ማዕረጎችን ስጧቸው ይላል። አራተኛው ደግሞ የገቢ ምንጫችሁን አስመስላችሁ አቅርቡ የሚለው ነው። ከጭካኔ ከወጣችሁ ኃይልን ታጣላችሁ ይላል። ስለዚህ ራሳችሁን በሀብት ክበቡ። ያም በጣም ይጠቅማችኋል። ምክንያቱም የእናንተ ዘዴዎች እንደሚሰሩ ያ እንደ ማስረጃ ሆኖ ሊያገለግላችሁ ይችላልና ይላል። ነገር ግን ሀብታችሁ ከራሳቸው ከተከታዮቻችሁ እንደመጣ መግለጽ በፍጹም የለባችሁም ይላል። አምስተኛው ደግሞ የእኛና የነሱ አይነት አስተሳሰብን አዘጋጁ የሚለው ነው። በመጀመሪያ የተለየ የሚመስል ስብስብን በመፍጠር ይህን ማሳካት ይቻላል ይላል። ከዛ በመቀጠልም ስብስቡን ለማጥፋት የቆረጠ አይነት ጠላት ወይም የውጭ አካል ትፈጥራላችሁ። ከዛም የእናንተን ጥያቄ በጥርጣሬ የሚገልጽ ማንኛውም የዛ ስብስብ አካል የዛኛው የጠላት ቡድን አካል እንደሆነ አድርጋችሁ መቀባት ትችላላችሁ ይላል። ይሄ ህግ የማይሰራበት ብሎ ጸሐፊው ያስቀመጠው ደግሞ አንድ ትልቅ ቡድን ከፈጠራችሁ ያ ቡድን በሆነ መንገድ በእናንተ ውስጥ ያለውን አላማ ካወቀ በእናንተ ላይ ያተኮረና የተናደደ ቡድን ይሆንባችኋል ይላል። ለዚህም ከሰዎች ጋር ስትነጋገሩ ለየብቻ አንድ ባንድ ማነጋገርና እንዳይገናኙ ማድረግ የበለጠ አስተማማኝ ሊሆንላችሁ ይችላል ይላል። 28ኛው ህግ ደግሞ ኢንተራክሽን ዊዝ ቦልድነስ የሚለው ነው። ይህም ማለት በድፍረት ወደ ተግባር ግቡ የሚለው ማለት ነው። ደፋርን ሰው ሁሉም ያደንቀዋል ይላል ጸሐፊው። ስለዚህም በግማሽ ልብ የተግባር አካሄድን መምረጥ የለባችሁም። ጥርጣሬን ማሳየት በሰዎች ፊት ይገለጣል። ያም ስማችሁን ያበላሻል። ስለዚህ ሁልጊዜ ማንኛውንም ነገር በድፍረት መስራት ይሻላችኋል ይላል። ማንኛቸውም ስህተቶች የሚካሱት በበለጠ በድፍረት በሚደረጉ ተግባሮች ነው። ደፋር ሆነው የተወለዱ በጣም ጥቂት ናቸው። ነገር ግን ይሄ መዳበር ያለበት ልማድ ነው ይላል። እንዲሁም በመለማመድም ይመጣል። በተመሳሳይም አይናፋርነት የምትማሩት የማይጠቅማችሁ ባህሪ ነው ይላል። ራሳችሁን ስታፍሩ ካገኛችሁት ይህን ወዲያው አስተውላችሁ በምትኩ በድፍረት ተግባር መቀየር አለባችሁ ይላል። እርግጠኛ ካልሆናችሁ አንድ ነገር አታድርጉ። ምክንያቱም በጥርጣሬ ውስጥ ካላችሁ በደንብ ለመፈጸም አትችሉምና። ነገር ግን ደፋር መሆን ኃይለኛ ያስመስላችኋልና ኃይለኛ መምሰል ደግሞ ለኃይለኝነት ትልቁ ክፍሉ ነው ይላል። ብዙ ሰዎች አይናፋር ናቸውና ግጭትን በተቻለ መንገድ ማስወገድን ይፈልጋሉ። የደፋር ሰው ውሸቶች የበለጠ የመታመን እድል አላቸው። ምክንያቱም ሰዎች ድፍረትን ከስልጣን ጋር ያያይዙታል ይላል። የእናንተ ድፍረት ሌሎችን እንዲረጋጉ ያደርጋቸዋል። እናም ጥርጣሬያቸውንና ማመንታታቸውንም ያስወግድላቸዋል ይላል። ብዙ ጊዜ ሰዎች በሌሎች ሰዎች ላይ ያለ ድክመትን ማወቅ ይችላሉ። እናም እንደ ደካማ ወይም ወላዋይ ሆናችሁ ከታያችሁ ሌሎች በቀላሉ ሊጫወቱባችሁ ይችላሉ። ጥቂት ሰዎች በተፈጥሮ ደፋር ናቸው። ደፋር መሆን ከፈለጋችሁ ደግሞ ልምምድ ማድረግ አለባችሁ ይላል። ይህንንም ልምምድ ለመጀመር ጥሩ ቦታ ድርድር ነው ይላል። በተለይም የራሳችሁን ዋጋ እንድታወጡ ስትጠየቁ ይላል። 29ኛው ህግ ደግሞ ፕላን ኦል ዘ ዌይ ቱ ዘ ኢንድ የሚለው ነው። ብዙ ሰዎች በአብዛኛው ነገሮችን ያላካተቱ ግልጽ ያልሆኑ እቅዶች ብቻ አላቸው። ይህም መጨረሻው አስደሳች አይሆንም ይላል። በዚህም ያልተጠበቁ እንቅፋቶች ሲያጋጥሟችሁ ብቻ በየመሃሉ ያሻሻላችሁ ልትሄዱ ትችላላችሁ። ነገር ግን አስቀድማችሁ እስከ መጨረሻው ካቀዳችሁ ያንን እንቅፋት ልታወጡ ትችላላችሁ ይላል። እስከ መጨረሻው ድረስ ማቀድ ማለት በመንገዳችሁ ሊያቆማችሁ የሚችሉትን ሁሉንም የተለያዩ እድሎችን፣ መተላለፎችንና መሰናክሎችን ግምት ውስጥ ማስገባት ማለት ነው ይላል። ሁሉንም አማራጮችን ካሰባችሁ በእነርሱ አትደነቁ፣ ዝግጁ ትሆናላችሁ ማለት ነው። ስለዚህ በእርጋታና በተረጋጋ መልክ ምላሽ መስጠት ትችላላችሁ ይላል። እንዲሁም እስከ መጨረሻው ድረስ ማቀድ መቻል ማለት ግባችሁ ላይ ስትደርሱ ለማቆም እንድትችሉ ያደርጋችኋል ይላል። በጣም የተለመደው የሰዎች ስህተት መንስኤም አሁን ባለው አደጋ ከመጠን በላይ መፍራትና በዛ መጠመድ ነው እና ሩቅ በሆነው ላይ ደግሞ በቂ ግምት አለመስጠት ነው ይላል። ስለዚህ ሁልጊዜ እስከ መጨረሻው እቅድ አውጡ። ሁልጊዜም የመጨረሻ ግባችሁን ሁልጊዜ ግልጽ አድርጉት ይላል። ምክንያቱም ሁሌም መጨረሻው በጣም አስፈላጊ ነው ይላል። 30ኛው ህግ ደግሞ ሜክ ዩር አኮምፕሊሽመንት ሲም ኤፈርትለስ የሚለው ነው። ይህም ማለት ስኬቶቻችሁን ምንም ጥረት ሳታደርጉ ያገኛችኋቸው እንዲመስሉ አድርጉ የሚለው ማለት ነው። አንድ ሰው በስራ ውስጥ ያገኛቸው ስኬቶቹ ምንም ጥረት እንደሌላቸው እንዲመስሉ በማድረግ እሱን የሚመለከቱትን ሰዎች ሁሉ በኃይል የመሳብ እድል አለው ይላል።
በዚህም ሰዎች ሰውየውን ጥረት ቢያደርጉ ኖሮ በጣም የተሻለ ነገር ማግኘት ይችል ነበር ብለው ያስባሉ ይላል። ስለዚህ በስራችሁ ላይ ያደረጋችኋቸውን ጥረቶችና ልምዶች ደብቁ። በዚህም ሰዎች የተፈጥሮ ስጦታ ወይም ተሰጥኦ እንዳላችሁ እንዲያስቡ ያደርጋቸዋል። እናም ከዛ በላይም የበለጠ ለመስራት አቅም እንዳላችሁም ያስባሉ። ነገር ግን ሰዎች ምን ያህል ጠንክራችሁ እንደምትሰሩ ካወቁ ደካማ እንድትመስሉ ያደርጋቸዋል። ምክንያቱም ማንኛውም ሰው ጊዜ ሰጥቶ ልምምድ ቢያደርግ እናንተ ያደረጋችሁትን ነገር ማድረግ ይችላል ብለው ስለሚያምኑ ይላል። እናም የእናንተን ዘዴዎችና ልዩ ሚስጥሮች ለሌሎች አታስተምሩ፣ አለበለዚያ እነሱ በእናንተ ላይ ሊጠቀሙባችሁ ይችላሉና። የስልጣን ቦታችሁ ላይም እንዴት እንደደረሳችሁ ለማንም አትግለጹ። ማወቅ ያለባችሁ ዝም ማለት ትልቅ ጥቅም አለው ይላል። ድርጊቶቻችሁ ይበልጥ ሚስጥራዊ ሆነው በታዩ ቁጥር ኃይላችሁ የበለጠ እያደገ ይሄዳል። ያም ማለት ማንም የማይደግመውና ገደብ የሌለው ልዩ ስጦታ ያላችሁ ያስመስላችኋል ይላል። 31ኛው ህግ ደግሞ ኮንትሮል ዘ ኦፕሽንስ ጌት አዘርስ ቱ ፕሌይ ዊዝ ዘ ካርድስ ዩ ዲል የሚለው ነው። ይህም ማለት አማራጮችን ተቆጣጠሩና እናንተ በምትሰጧቸው ካርዶች እንዲጫወቱ አድርገው የሚለው ማለት ነው። ጸሐፊውም በጣም የተሻለ የሚባለው የማታለል አይነት አንድ ግለሰብ ለሌሎች ምርጫ ሲያቀርብ የሚመስለውን አይነት ነው ይላል። ይህ ሁኔታም ተጎጂዎች እነሱ ውጤቱን የሚቆጣጠሩ እንደሆኑ እንዲሰማቸው ያደርጋል። ሂደቱም እነሱ የሚደግፉትን ሌሎች አማራጮችን መስጠትንም ያካትታል ይላል። እንደዚህ አይነት ሰዎች ከሁለት ክፉዎች አንዱን ለመምረጥ እንዲገደዱ ያደርጋቸዋል። ሌሎች ሰዎችን አንድ ሰው ከሰጣቸው አማራጮች መካከል እንዲመርጡ ማድረግ ለእናንተ የበለጠ ኃይልና ነጻነት ይሰጣቸዋል ይላል። በጣም ኃይለኛ መሆን ቂም ሊፈጥር ይችላል እና በእናንተ ላይ ምላሽ የመፍጠር አደጋን ያስከትላል። ሰዎችን ከማስገደድ ይልቅ ለሰዎች ለእናንተ የሚጠቅሙ አይነት አማራጮችን ማቅረብ የተሻለ ነው ይላል። ይህም ለሌሎች የውክልና ስሜትን ይሰጣል፣ እንዲሁም ግባችሁን ለመሳካቱንም ያረጋግጣል ይላል። ምክንያቱም ምርጫውን እናንተ ስለምታቀርቡት። በተለይም ኃይላችሁ ደካማ ከሆነና በጣም በግልጽ መስራት ካልቻላችሁ አማራጮችን መቆጣጠር ለእናንተ በጣም ጠቃሚ ነው ይላል። ብዙዎቹ ምርጫዎቻችን በሆነ መንገድ የተገደቡ ናቸው፣ ግን ብዙ አናስተውላቸውም። ብዙውን ጊዜም ከጎደሉት ይልቅ ባሉ አማራጮች ላይ እናተኩራለን እንጂ ይላል። ብዙ ጊዜ ሰዎች በሁለት አማራጮች መካከል ምርጫ ሲያደርጉ በጠረጴዛው ላይ ሊሆኑ የሚችሉትን ሌሎች አማራጮች እንብዛም አያስቡም ይላል። ይልቁንስ በጭፍን ውሳኔያቸው የራስ ገዝነት እንዳላቸው ማመንን ይመርጣሉ እንጂ። ስለዚህም ጠባብ ምርጫዎችን በማዘጋጀት ተቃዋሚዎቻችሁ በትክክል በእጃችሁ እንዲጫወቱ መምራት ትችላላችሁ ይላል። ይሄ ህግ የማይሰራበት የሚለውም ጸሐፊው የሌላውን አማራጮች መገደብ አንዳንድ ጊዜ ራሳችሁንም ሊገድባችሁ ይችላል ይላል። 32ኛው ህግ ደግሞ ፕሌይ ቱ ፒፕል ፋንታሲስ የሚለው ነው። ይህም ማለት በሰዎች ፈንጠዝያ ወይም ስሜት ውስጥ መጫወት ማለት ነው። በአብዛኛው ሰዎች እውነትን ማስወገድን ይወዳሉ፣ ምክንያቱም እውነት ብዙ ጊዜ አስቀያሚ ነው፣ ደስ የማይልም ነገር አለውና ይላል። እውነት አስቀያሚ ሊሆን ይችላል፣ ነገር ግን የውስጥ ፈንጠዝያዎችና ስሜቶች የበለጠ አስደሳችና አሳሳች ሊሆኑ ይችላሉ። ይህም ሰዎችን ጥሩ ስሜት እንዲሰማቸው ያደርጋቸዋል። በተለይ ሁኔታዎች አስቸጋሪ በሚሆኑበት ጊዜ እውነት የማይስብ ነገር ነው ይላል። ማንም ሰው ችግሮቹ የራሱ ጥፋት እንደሆኑ ማመንን አይፈልግም። ስለዚህ ያንን በመጠቀምና በፋንታሲያቸው በመግባትና በመጫወት ውጤታማ መሆን ትችላላችሁ ይላል። ይህ ህግ የማይሰራበት የሚለው ጸሐፊው ሰዎች እናንተን ውጤት እንድታመጡላቸው መጠበቅ ከጀመሩና እናንተ ደግሞ ያንን ማምጣት ካልቻላችሁ በእናንተ ላይ ሊነሱ ይችላሉ ይላል። ስለዚህ ልሰጧቸው የምታስቡት ፈንጠዝያና የቅዠት ሀሳቦች ግልጽ ያልሆኑ መሆን አለባቸው ይላል። ማለትም ሊደረስባቸው የማይችሉ አይነት መሆን አለባቸው ይላል። 33ኛው ህግ ደግሞ ዲስከቨር ኢች ማንስ ተመስክሮ የሚለው ነው። ይህም ማለት የእያንዳንዱ ሰው ድክመት መፈለግ ማለት ነው። ሁሉም ሰዎች ድክመት አለባቸው። አንድ ሰው የሌሎችን ሰዎች ድክመትና ፍላጎቶች ሙሉ በሙሉ ማወቅ ሲችል ኃይልና ቁጥጥር የማድረግ እድል ይኖረዋል። ስለ ሌሎች ሰዎች ድክመት የምንማረው ከነሱ ጋር ብዙ በምናሳልፍበት ጊዜና ልማዶቻቸውን መተንተን ስንችል ነው ይላል። የአንድን ሰው ድክመት አንዴ ካወቃችሁ ያንንም ለእናንተ ጥቅም ልትጠቀሙበት ትችላላችሁ። የሌሎችን ሰዎችን ድክመቶች ለማግኘት በምትሞክሩበት ጊዜም ማስታወስ ያለባችሁ ይላል ጸሐፊው፣ አንደኛ አስተዋይ ሁኑ። በእለት ተዕለት ውይይት ውስጥም ብዙ መረጃዎች ይገለጣሉ። ስለዚህ በጥንቃቄ አዳምጡ እና ሁልጊዜም ፍላጎት ያላችሁ ምሰሉ የሚል ነው። ሁለተኛው ደግሞ ተቃርኖዎችን ፈልጉ። ሰዎች ለድክመቶቻቸው ከመጠን በላይ ማካካሻን ለማድረግ ይሞክራሉ። ጠንከር ያለ እርምጃ የሚወስድ ሰው በድብቅ ትልቅ ፈሪ ሊሆን ይችላል። አይናፋር የሆነ ሰው ደግሞ ትኩረት ለማግኘት ይጓጓ ይሆናል። ፈሪ ሰዎች ደግሞ ድፍረት እንዲሰማቸውም ይፈልጋሉ። ስለዚህ ያንን ፈልጉ ይላል። ሶስተኛው ደግሞ የሰዎችን በራስ አለመተማመንና ደስታ ማጣትን ፈልጉ የሚለው ነው። እነዚህም በጣም የተለመዱ የስሜት ክፍተቶች ናቸው ይላል። ጸሐፊውም እነዚህን ክፍተቶች ለሌሎች ሰዎች መሙላት ከቻላችሁ በእነዛ ሰዎች ላይ ስልጣን ታገኛላችሁ። በራስ መተማመን በማይሰማቸው ነገሮች ላይ ደህንነት እንዲሰማቸው በማድረግ የአንድን ሰው አለመተማመን መጠቀም ትችላላችሁ ይላል።
ሌላው ደግሞ ከቁጥጥር ውጪ የሆኑ ስሜቶችን መግቡ የሚለው ነው። ይህም ማለት ሰዎች የተለየ ስሜትን መቆጣጠር በማይችሉበት ጊዜ ማለት ነው። ለምሳሌ እንደ ፍርሃት ያሉትን። በዚህ ህግ ውስጥም መጽሐፊው እንደ ምሳሌ የሚያቀርበው እንደ ኢሮፒያን አቆጣጠር በ1615 ሪቼሊዮ የንጉስ ሉዊስ 14ኛ ድክመትን በመጠቀም በገዢዎቹና በንግስቲቱ እናት እንደማይደገፍ ስለሚያውቅ ተጠቅሞበታል ይላል። ለዚህም ሪቾ ከንጉሱ ጋር በመቀራረብ ፈረንሳይን በውክልና መግዛት ችሏል ይላል። ጸሐፊውም ይሄ ህግ የማይሰራበት ብሎ የሚያቀርበው አንድ ሰው ድክመቱ ይበልጥ ኃይለኛ ከሆነና ስሜታዊነቱ እየጨመረ ከሄደ አደጋው እየጨመረ ሊሄድ ይችላል ይላል። 34ኛው ህግ ደግሞ ቢ ሮያል ኢን ዩር ኦን ፋሽን የሚለው ነው። ያም ማለት አክት ላይክ ኤ ኪንግ ቱ ቢ ትሪትድ ላይክ ዋን የሚለው ማለት ነው። ይህም ማለት በራሳችሁ መንገድ ንጉሳዊ ሆኖ የሚለው ማለት ነው። ያም ማለት እንደ ንጉስ አይነት እንክብካቤ እንድታገኙ እንደ ንጉስ አክት አድርጎ የሚለው ማለት ነው። ጸሐፊውም ራሳችሁን የምትገልጹበት መንገድ ሰዎች እናንተን እንዴት እንደሚንከባከቧችሁ ይወስነዋል። ስለዚህ በራስ መተማመንና በቆራጥነት እርምጃን ውሰዱ። ያኔ ሰዎች እናንተን በአክብሮት ያዩዋቸዋል። የበላይ ከሆኑ ሰዎች ጋርም ጓደኛና እኩል እንደሆናችሁ አሳዩ። ስጦታም ስጧቸው። ይህም እኩል እንደሆናችሁ ይጠቁማል ይላል። ጸሐፊውም ይሄ ህግ የማይሰራበት ብሎ ያስቀመጠው አንዳንድ ሰዎች ይህንን ህግ በጣም ሩቅ ሊወስዱት ይችላሉ። ማለትም ሌሎችን በማዋረድ ራሳችሁን ከፍታ ላይ እንዳላችሁ ለማሳየት ከሞከራችሁ ይህም በቀላሉ ኢላማ ሊያደርጋችሁ ይችላል። በራስ መተማመንን ማሳየት አለባችሁ እንጂ በእብሪተኝነት ወይም ሌሎችን በመናቅ መሆን የለበትም ይላል። 35ኛው ህግ ደግሞ ማስተር ዘ አርት ኦፍ ታይሚንግ የሚለው ነው። ይህም ጊዜም በጥበብ ስለመምራት የሚያነሳው ነው። ከተለያዩ ሁኔታዎች ጋር ዲል ስታደርጉ ጊዜ መስጠት በጣም አስፈላጊ ነው ይላል። ስለዚህ አንድ ሰው ከችኮላ መራቅ አለበት። በጥድፊያ ውስጥ ያላችሁ ከመሰላችሁ ያም በነገሩ ቁጥጥር እንደሌላችሁ ይጠቁማል። ታጋሽ ከሆናችሁ ደግሞ ሁኔታዎችን የምትቆጣጠሩ አይነት ትመስላላችሁ። ስለዚህ አንድ ሰው ሁል ጊዜ ታጋሽ መስሎ መታየት አለበት ይላል። ለሰዎች የሚፈልጉትን ነገር በመጨረሻ ላይም እንደምታመጡላቸው መልእክትን ያስተላልፋል። በዚህ ህግ ውስጥም ደራሲው የፈረንሳይ አብዮትን እንደ ምሳሌ ይጠቅሳል። 36ኛው ህግ ደግሞ disdain things you cannot have ignore them is the best revenge የሚለው ነው። ይህም ማለት ማግኘት የማትችሏቸውን ነገሮች መናቅ ማለትም ችላ ማለት ከሁሉም የተሻለው በቀል ነው የሚለው ማለት ነው። አንድ ሰው አንድ ችግር እንዳለ ካመነ ለዛ ነገር ተአማኒነትና ህልውና ሰጥቶታል ማለት ነው። ብዙ ትኩረትን ያገኘ ጠላትም ብዙ ኃይል ያገኛል። ስለዚህ ጠላትን ችላ በማለት እውቅናውን መካድ ይቻላል ይላል። አንድ ሰው ባሳየው ያነሰ ፍላጎት የበለጠ የላቀ ይሆናል። ለስተትም ተመሳሳይ ነው። እሱን ለማስተካከል ከሞከራችሁ ነገሮች የበለጠ ልታባብሱ ትችላላችሁ። ስለዚህ ብዙውን ጊዜ አንድ ነገር ችላ ማለት ወይም ለሱ ንቀት ማሳየት የተሻለ ነገር ነው ይላል። ሰዎችን ችላ ማለት በርቅጥ ሊያበሳጫቸው ይችላል፣ በተለይም የሚፈልጉት ወደ እናንተ መድረስ ከሆነ ይላል። በዚህ ህግ ውስጥም እንደ ምሳሌ እንደ ኢሮፒያን አቆጣጠር በ1916 የሜክሲኮ አማጺ መሪ የሆነው ፓንቾ ቪላ በኒው ሜክሲኮ የምትገኝ የአሜሪካ ከተማ ወረራን በመምራት 17 አሜሪካውያን ይገድላል። ከዛም የዩኤስ ፕሬዝዳንት ውድሮ ዊልሰን ቪላን ለመያዝ 10,000 ወታደሮችን ወደሱ እንዲጓዙ ይልካል። ነገር ግን የበቀል ጉዞ በበለጠ ቁጥር ዩኤስኤ የበለጠ ደካማ ሆና ታይታ ነበር እና በትንሽ ብስጭት የተጀመረው የአሜሪካ ሂደትም ለአሜሪካ ወደ ዓለም አቀፍ አሳፋሪ ሁኔታ ቀይሮባታል ይላል። ይህ ህግም የማይሰራበት ጊዜ ብሎ ጸሐፊው የሚያነሳው አብዛኞቹ ችግሮች በራሳቸው የሚጠፉ ሲሆኑ አንዳንዶቹ ግን ይንሰራፋሉና ያድጋሉ። በአደባባይ ችላ ለማለትና እነሱ ንቀት ማሳየት አለባችሁ። ነገር ግን በግላችሁ ሁኔታውን መከታተልና አስፈላጊ ከሆነ ችግሩን መቋቋም አለባችሁ ይላል። 37ኛው ህግ ደግሞ ክሬት ኮምፔሊንግ ስፔክታክልስ የሚለው ነው። ይህም ማለት የሚያጓጓና የሚያሳምን እይታዎችን መፍጠር ማለት ነው። ብዙ ሰዎች ለአንድ ግለሰብ ምላሽ ሊሰጡ ይችላሉ። እናም ሰዎች ነገሮችን ለእይታ እንዴት እንደሚያደራጁ ትኩረት ስጡ። ለምሳሌ ቀለም ለነገሮች ያለንን ስሜት ይነካል። ቀይ ለምሳሌ ኃይልንና አጣዳፊነትን ያመለክታል። እይታም እንደ ጭስ መከላከያ ሆኖ ሊያገለግል ይችላል ይላል። ያም ማለት እናንተ በምትሰሩበት ነገር ሌሎችን ታዘናጋላችሁ ማለት ነው። ለዚህም ምስሎችና ምልክቶች ከቃላት የበለጠ ኃይለኛና አሳማኝ ናቸው። ምክንያቱም እነሱ የአእምሮአችንን ምክንያታዊነትና አስተሳሰባችንን አጭር ዙር አድርገው በቀጥታ ወደ ስሜታዊ ክፍሎች እንዲሄዱ ያደርጉታል ይላል። በዚህም የዛሬውን ዘ 48 ሎስ ኦፍ ፓወር ከተሰኘው መጽሐፍ ውስጥ ያሉትን ከህግ 27 እስከ 37 ያሉትን ሪቪው በዚሁ ላብቅ። በቀጣይም የመጨረሻ ክፍልን ማለትም ከህግ 38 እስከ 48 ያሉትን በሚቀጥለው ቪዲዮ ይዤላችሁ መጣ ይሆናል። ቪዲዮንም እንደወደዳችሁ ተስፋ አደርጋለሁ። ከዚህ በፊትም ያሉትን ቪዲዮዎች ዲስክሪፕሽን ላይ ሊንኩን ማስቀምጥላችሁ ይሆናል። ብታዩአቸው በእርግጥ ተጠቀሙባቸዋላችሁ። እስካሁንም የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንን ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ።
በተጨማሪም የተለያየ ለግል እድገትና ለቢዝነስ የሚረዱ መረጃዎችን በኢሜል እንዲደርሳችሁ የጉግል ፎርም በዲስክሪፕሽን ላይ ያስቀመጥን ስለሆነ እዛ ላይ ኢሜል አድራሻችሁን በመምላት ከመረጃው መጠቀም ትችላላችሁ። ይህ ቪዲዮም ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። እንድሰራላችሁ የሚፈልጉት ሌላ የመጽሐፍ ሪቪውን ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።